ናይ ፕሬዝደንት ኢሳያስ መደረን መልሰት ተግባር ኤሊታት ኢትዮጵያን ድባብ መዓልቲ ናጽነት ኤርትራ ብሓፈሻ ክረአን ከሎ ኣዝዩ ድሙቕን ደስታታት ዘደርኽን ተስፋታትን ባህግታትን ናይ ህዝበን ናይ ስነ ጥበብን ባህላዊ ምርኢታትን ውዳበን ገለ ካብቲ ንኽትሪኦ ደስ ዝብሉ ትርኢታት ነይሩ። እቲ ብቕንያቱ ኣብ ጎደናታት ነቲ ክቡር በዓል ዘንጸባርቕ ትርኢታት ሳዕስዒትን ካርኒቫላትን እውን ክመሓላለፍ ዝቐነየ ክሳብቲ ርሽታት ምትኳስ ዝኾነ ጽቡቕ ናይ ህዝቡን ሃገሩን ዝበህግን ወገንን መሳጢ ነይሩ። ተዘገርም ድማ እቲ ጸዓቕ መንእሰያትን በጻሕትን ነቲ ጽምብል ኣመና ኣድሚቖም እምበር እዩ። ከምቲ ልዑል ተጽቢት ተገብረሉ እቲ ንልብታት ህዝቢ ኢትዮጵያን ኤርትራን አንጠልጢሉ ዝነበረ መልእኽቲ ፕሬዝደንት ኢሳያስ ነይሩ። ነዘን ካልኦት መልሰት ተግባራትን ኣመልኪቱ ማቴዎስ ዘላለም ዘዳለወ ትሕዝቶና ሒዝና ቀሪብና ዘለና ሰናይ ምክትታል። ብልዑል ተስፋን ብዘይ ዕቃበን ነቲ ተበጊሱ ተባህለ እረማዊ ሪፎርም ዘይተቆጠበ ደገፍ መሃቦም በዚ ተኸሲቱ ዘሎ ሃንደበት ዘጣዕስን ዘሰክፍን የብሎምን። ካብ መደረ ፕሬዝደንት ኢሳያስ እቲ ዝዓበየ መልእኽቲ ትጽቢት ተገብረሉ እንተነይሩ እዚ ኹሉ ኣብ ልዕሊ ልኡላውነት ኤርትራ መጠነ ሰፊሕ ናይ ፕሮፓጋንዳ መጥቃዕቲ ክካየድ ብወገን መንግስቲ ኤርትራ ካብ ዝኾነ መልሰት ተግባር ካብ ምሃብ ተቖጢቡ ጸኒሑ ጥራይ ዘይኮነ ብዘይካ ሓሊፍካን ብሓፈሻዊ ዝኾነ ዘይቀጥታዊ መልሰታት ምሃብ ወይ ምክልኻል ዘድሃበ መልሰት ተግባር ዝኾነ ብቐጥታ ናብ ስርዓት ብልጽግና ዘድሃበ መጥቃዕቲ ክዋብ ኣይጸንሐን። ኣብዚ ናይ ሎሚ መደረ ፕሬዝደንት ኢሳያስ ግና ብጋህዲ ምስ በልጽግና ከም ዝተባተኹ ጥራይ ዘይኮነ ንመንጋ ኣብዪ ኣሕመድ ብቐጥታ ዘነጻጸረን ዘለፋ ዝተሓወሶን ብተሪር ቃላትን ኣሽሙራትን ኣሰኒ ፊት ንፊት ልክዕ ልክዑ ከጉህዶ ተሰሚዑ። እዚ ማለት ድማ እቲ ኣብዪ ኣሕመድ ከማን ብልኡኻቱን ሚድያታቱን ገይሩ ጥራይ ጎቦ ጎቦ እንዳበለ ዘመሓላልፎ ዝነበረ ድሕሪ ሕጂ ኣብዪ ብቐጥታ ኣንጻር ኢሳያስ ናይ ቃላት ውግእ ከካየድ ክጅምር ማለት እዩ። ብዕፅር ዝበለ መልእኽቱ ኣብ መንጎ ኢሳያስን ኣብን ዝነበረ ርክባት ናይ መወዳእታ መልክዕ ከም ዝሓዘን ኣብ ናይ ውግእ ተዳሎ ከም ዘለውን ውግእ ዘይተርፍ ምዃኑን ጥራይ ዘይኮነ ውግእ ብወግዒ ምስ መን ተፋጢጡ ከም ዘሎን ብወግዒ ብፕሮፓጋንዳዊ መጥቃዕቲ ተጀሚሩሉ ክበሃል ይከኣል እዩ። ልክዕ እቲ ውግእ ብእውጅ መንገዲ ኣብ ካብ ዝጅምሮ ዳርጋ 2 ዓመታት ገይሩ እዩ። እንተኾነ ብወገን ኤርትራ ብኸም ዝኣመሰለ ፊት ንፊትን ብቐጥታ ንዕማ ኾነ ኣብ መንጋ ዘነጻጽረን ብዓይነቱን ክብደቱን ናይ ፈለማ ይኽበሃል ዝከኣል። ኣብ መደረ ፕሬዝደንት ኢሳያስ ብዙሕ ስልታዊ ዝኾነን ብጥንቃቐ ተመርጹ ቃላትን ይርወ እዩ። ንኣብነት ነቲ ናይ ዕማ ኸይሉ ዝገለጾ ተለኣኺ መንጋ ንህዝቢ ኦሮሞ፣ ንህዝቢ ኣምሓራ፣ ንህዝቢ ትግራይን ካልኦትን ዘይውክልን ብኣንጻሩ ግና ነቲ ህዝቢ ብብሄርን ብኻልእ ሓድሕድ ዘናቁት ብላሽ ቀቢላዊ ኣተሓሳስባ ወይ ድሑር ናይ ትራይባል ሜንታሊቲ ተጠቂሙ ብሰሪ ፖሊስታት እቲ ዕማኾ መንጋ ድማ ህዝቢ ኢትዮጵያ ቃልሱ ኣንጻር ዘተለኣኸ መንጋ ናይ ኣብ ብዝሓየለ ይቃለሱ ከም ዘሎ ገሊጹ። ብዘይካዚ ፕሬዝደንት ኢሳያስ ንስርዓታት ኣሜሪካ ብተደጋጋሚ ንተለኣኺ ወይ ኩርኩር ናይ ውክልና ስርዓቶም ምዃና ኢትዮጵያ ብምዝካር ንኢማራት ዓረብን እስራኤልን ዘነጻጸረ ብዘይቀጥታዊ መንገዲ ብሓፈሻ ኣዳውኩም ኣክቡ ክብል እያ ጠንቂቑ ዘሎም። እቲ ዘይቀጥታዊ መልእኽቲ ናይ ኣሜሪካ እስራኤልን ኢማራትን ምዃኑ ዘመልክት እቲ ጉዳይ ጸጥታ ቀርኒ ኣፍሪቃ ምፍራስ ብቐጥታ ክሳተፋ ጸንሐ ኣሜሪካ እስራኤልን ኢማራትን ምዃነን ዘየሻሙ ታሪኻዊ ሓቂ ምዃኑ እዩ። እዚ ድማ ፕሬዝደንት ኢሳያስ ብኣብነት ንኩነታት ሱዳን፣ የመን፣ ሶማልያ ብምዝካር እዩ ከተኣሳስሮ ፈቲኑ። ብርክት ዝበሉ ናይ ዓለምና ተንተንቲ ኣሜሪካ ዛጊት ልዕሊ 7 ሃገራት ብሕሱም ጭካነ ከም ዘፍረሰተንን ዝኾነ ይቕሬታ ሓቲታ ከም ዘይትፈልጥን ዘጠቐሰ ድንቂ ተንታኒ ጀፍሪ ሳክስ ኣሜሪካ ዝመረሐቶ ምፍራስ ሃገራት ንሊባኖስ፣ ኣፍጋኒስታን፣ ዒራቅ፣ ሊብያ፣ ሶርያ፣ ሶማልያ፣ የመን፣ ሱዳን እንዳበለ ብዝርዝር ኣብነታት ኣሰኒ ገሊጹ ነይሩ። ንኣብነት ፕሮፌሰር ጀፍሪ ሳክስ ኣሜሪካ ፈለማ ንሱዳን ምፍራስ ንደቡብ ሱዳን ብምሕጋዝ ንሱዳን ኣብ 2 ገሚዓታ ከተበቅዕ ጸኒሓ ድማ ነታ ሰሜን ሱዳን ሓድሕዶም ኣፋሊሳ ነታ ደቡብ ሱዳን እውን ንባዕላ ኣብ ሓድሕድ ውግእ ዝሸኸለት ሰይጣን ሃገር ምዃና ብምቅላዕ ዝቕሉ ኣሜሪካ ኣብ ልዕሊ ሱዳን ዝወሰደቶ ስጉምቲ ኮነኢላ ተልእኾ ናይ እስራኤል ምፍጻምን ነቲ እስራኤል ኣብ ልዕሊ ሱዳን ዘለዋ ጽልእ ተልእኻን ምፍጻምን ኮነኢላ ዝሰርሐቶ ምዃኑ ይዘቃለ። ኖ ድማ እቲ ኩነታት እስራኤልን ኢማራትን ብጉህድን ብስውርን ኢሉ ዝገለጸ ፕሬዝደንት ኢሳያስ
ነተን ኣብዚ ዞባ ሓዊ ኸባርዓ ጸጋታትን ዘፍሳት ዘለዋ ኣእዳው ክንኣክባ ኽብል ዘጠንቅቐን ነዚ ጠቐስናዮ ምዃኑ ብቐሊሉ ክንግዘቦ ይከኣል። ነዚ መደረ ፕሬዚደንት ኢሳያስ ዳርጋ ብምሉአን ሚድያታት ናይ ኢትዮጵያ ብዝለዓለ ፍጥነት ትንታነታት ክህባሉን ነቲ ኢሳያስ ብዛዕባ መንጋ ብብቐጥታ ዘነጻጸረ ተሪር ቃላትን ዘለፋታት እናተኪረን መዘራረብ ብዛዕባ ገይረኖ ሓዲረን ገና ነቲ ተዘርበ ኣብ ምፍታልን ይርከባም። ንመደረ ፕሬዚደንት ኢሳያስ ዝነቕፉ ንሑዳት ኣይነበሩን። ፍላይ ድማ ኣብ ዘጽምብል ዓቢ ሃገራዊ በዓል ብዘቤታዊ ዓበይቲ ዕማማት ክጅምር ዝግቦ ስለምንታይ ንምንታይ ዕላማን ረብሓን ክወቅዕ ዘየድሊ ናይ ቻይናን ኣሜሪካን መን ተሕየልን መን ተዓበን ኢሉ መደረ ዝጅምር ንምንታይ ነቲ ዝዓበየ ዘቤታዊ ጉዳይና ገዲፉ ዘይምልከተናን ብዘይ ዲፕሎማስያዊ ቋንቋ ብዘይካ ዕናውተራ ዝኾነ ዝረብሕ ጠቕምን ዘይብሉን ኣብዘይ ዓቕሙን ተሓላቐ ናይ ቻይና ኮይኑ እሞ ድማ ኣብ መእተው ናይ ጽምብል ሃገራዊ በዓልና ብዘይምልከተናን ውዳበ ይኹን ኣድላይነት ዘይብሉ ኣጀንዳ ምልዓሉ ብትሪ ዝነቐፎ እውን ነይሮም። ብዘይካዚ ገለገለ ሚድያታት ኢትዮጵያ ንመደረ ፕሬዚደንት ኢሳያስ እወታውን ኣሉታውን ቅኔን ዘመሓላለፎ ትርጉምን ደጊፈን ክገልጻ እንከለዋ ገለገለ ድማ ፕሬዚደንት ኢሳያስ ዝኾነ ቅድሚ ሕጂ ንዝፈጸሙ ጌጋታት ክጥዓዝ ዘይምድላዩ ክነቕፋ ተሰምዓውን ኣለዋም። ብሓፈሻ እቲ ቀንዲ መልእኽቲ ፕሬዚደንት ኢሳያስ እቲ መንጋ ኣብ ዝጓርቶ ዘሎ ኣጽዋርን ኣጆኻ ዝብልኦ ዘለዋ ሃገራትን ኣእዳው ክንኣክባ ዝብል ተሪር መጠንቀቕታን ካልእ እንደሚርካ ውግእ ዘይተርፍ ምዃኑን ነዚ ድማ ተዳሪናሉ ለና ብዘስምዕ ቃና ኣብ ከቢድ ናይ ውግእ ሃዋህው ከም ዘለና እቲ ቀጥታዊ ይኹን ኣማት መልእኽታት የመልክት። ንስኹም ከ ዝኸበርኩም ተኸታተልትና ከመይ ከመይ ነይሩ ትዕዘብትኹም? ብኮሜንት ሓሳብኩምን ረድኤትኩምን ግለጹና እንዳበልና ደጊምና ደጋጊምና ርሑስ በዓል ናጽነት ኤርትራም ማቴዎስ ዘላለም መንግስትን ኤርትራ ብልዑል ተስፋን ብዘይ ዕቃበን ነቲ ተበጊሱ ተባህለ እረማዊ ሪፎርም ዘይተቆጠበ ደገፍ መሃቦም በዚ ተኸሲቱ ዘሎ ሃንደበት ዘጣዕስን ዘሰክፍን የብሎምን። ኣብ ሕሱር ናይ ሓሶትን ምኑቓትን ማኣድታት እውን ኣይዕደሙን እዮም ፍጹም። ነቶም ሸርሕታት ዝፍሕሱ ዘለዉ ናይ ግዳም ሓይልታት ኣእዳውኩም ኣክቡ፣ ነቶም ዝሰድዑን ዝደናደኑን ዕማኹ ከዓ ዓዲ ወዓሉ ይብሉ። ዝኸበርክንን ዝኸበርኩም ኣብ ኣህጉራውን ዞባውን ምዕባሌታት ተጊህና ብጽሞና ክንከታተልን ኣዛሚድና ኸነንብብን ሕርያታትና ፈሊጥና ክንግስግስን ንቡር እዩ። ኣበው ከም ዝብልዎ ግን ብዕራይ ናብ ዘበለ የብል ዕርፊ ኣጽንዕ። ከምኡ እውን ካብ ጉይ መዓል ክሳድ መሓዚሞ ቆራሕታን ኣተኩሮን ኣብ ዘቤታዊ ኩነታትና ምዕባሌቱን ሕንበረታዊ ቀድም። They have never apologized for dragging the United States into countless wars in the Middle East, spending trillions of dollars running up U.S. debt, and doing what? Creating chaos. So just to go back to the 7 countries, because it's worth remembering, Lebanon, it barely exists as a functioning country right now. Syria, it's going to be picked to pieces. Don't believe. Well, it's obvious in what we're seeing every day. Territorial integrity, yeah. Israel's just invaded from the southwest into deeper Syria. Turkey from the north. Russia has its area. The United States and the Kurds have their area. This place is just going to be a battlefield for years to come. Iraq, we know what happened with Iraq. Trillions of dollars, a complete destabilization of the country. Look at the other 3 wars. The United States broke apart Sudan. Why? Well, Sudan was an enemy of Israel, so we have to break apart Sudan. So we supported the South Sudanese. Now we have the real trifecta, massive civil war in Sudan
and massive civil war in South Sudan. In other words, we broke apart the country, and now there's civil war in both halves of the country. Somalia basically doesn't exist as a country.